ልጅቷም የስንት ዓመት የለፋችበትን ንብረቷን ጥላ አልሆን የተከበረች ልጅ ነበረች በስራዋ እንግዲህ ተገፍታ ወደ ሀገሯ ገብታለች። ስለዚህ ይሄ ሁላ ምንድነው? አንደኛ ነገር ጓደኛ ማብዛት፣ ሁለተኛ ነገር እነሱ በደንብ ይተዋወቃሉ። ገባ? በደንብ ነው የሚተዋወቁት። አንተ አብረህ በልተህ አብረህ ጠጥተህ አብረህ ቪዲዮ እየለቀክ እንዴት አይነት ስራ ነው እንደዚህ? እንዴት ያገርክ ልጅ ላይ በዚህ ልክ ትጨክናለህ? ተጨካከኑ በቃ። ገባ? ተጨካክነው ተገፋፍተው ለዚህ ደረጃ ተደረሰና ይሄ ያለው ነገር ተጨማሪ ያለው ሰው ደግሞ ይመናገር ይችላል። والله በጣም ሙባረክ እኔ አንድ ነገር ምነግርህ ዱባይ ላይ ነገሩን ያመጣችው መጀመሪያ መጠየቅ ያለባት ልጅ እንደ ቻልተኛ ሆኖ ያለፏት ልጅ አለች ዱባይ ላይ መጀመሪያ እሷ መጠጥ ውስጥ መድኃኒት አድርጊ ስትባል የልጅቷን ህይወት ለማጥፋት መድኃኒት ልትጨምር ብላ የዛኑ ቀን ቆይ አዳምጪ የዛኑ ቀን የጨመረች ቀን እንደዚህ ነው ልትገደይ ነው ከዚህ ዞር በይ ብላ መጀመሪያ የዛኑ ቀን መናገር ስትችል ቆይታ እና ሙባረክ ምንድነው ምልህ መጀመሪያ ነገሩን ወደዚህ አምጥታ ልጆቹን ጦስ ውስጥ እዚህ ደረጃ ያደረሰችው መድኃኒት አድርጌ ልገልሽ ነበረ ከዛ ሳዘንሽኝና ታውኩት የዛኑ ቀን ግን ልትገደይ ነው ብላ ለልጅቷ አልነገረቻትም ካለፈ በኋላ ልጅቷ ሚዲያ ላይ ስትወጣ መታ ሀቢባ ቤት እንደዚህ አድርጌ ነበር ሱራ ናለቡኩም ደማ ቦሲ ያሳኝሮን ካይ ራሳ ማራ ጀራጀች ቢዲን ሲንዲ ፈመስን ጋፈዶት እሺ አውሪ እና እሷ ልጅ ምንም ቻል የሆነ ትታዋታል መጀመሪያ ሰው ልትገድል የነበረች መጠየቅ ያለባት እኮ እሷ ናት ስምም አጠፋች ከተባለች እኮ እሷ ልጅ ናት እናቷን ሚዲያ ድረስ እስከ ማቅረብ ደረጃ ደርሳ እሷን ሽፍንፍን አድርገው ጦሱ ልጅቷ ያው ከሰራችበት ከተከበረችበት ተገፍትራት ወጣችና መጠየቅም ካለባት መጀመሪያ ያልጸጸታት ሀቢባ ቤት ስትጠራ እንዴት መድኃኒት ልሰጣትና ልገላት ነበረ ብላ ይሄን ነገር አውርታ እንዴት ዝም ትባላለች እችስ ልጅ እችም እኮ እንደ አንድ ነፍሰ ገዳይ ነው መቆጠር ያለባት ማሬ ይቅርታ ግን ኮሳ ያለችው ካሜራ ላይ ይቅርታ እናቴ ካሜራ ስላለ ነው የታውቃት እኮ ነው ያለችው እሷ እኮ አዝናላት አይደለም ካሜራ ስላለ አልጨመርኩም መጠጧ ላይ እኮ ነው ያለችው እኮ እሷ መጠየቅ አለባት መጀመሪያ እነሱ ተስማምተው ነገሩ በርዶ ነበር ከዛም በኋላ ነው ነገሩ እንደ አዲስ የተለኮሰው ስለዚህ እሷ ልጅ በዋነኝነት መጠየቅ አለባት ማለት ነው ኧረ ይሄ ለጀንዳማ ዘመን ለማ የሰው ህይወት አልፏል ያላችሁ ነው ደሞ ሌላ እሺ እስኪ ያላችሁን ኢንፎርሜሽን ስጡኝ እሺ ሻለው ይሄ ነው እኔ ካየሁትና ከሰማሁት ሙባረክ ይሄ አጀንዳ እኮ 2 ወር ሞልቶ 2 ወር እኮ አለፈው አንተ የት ነበርክ እኔ ያልነበርኩም እዚህ 4 ምስት 7 ምስት እያልኩ እዚህ የራሴን አጀንዳ እያካሄድኩ ነበር ያው እየነገሩኝ አይደለም እንዴ አንተ በአንድ ስልክ አንተን እየተከታተልን በአንድ ስልክ ደግሞ እዛ እየተከታተል ነበርና አልኩ እንጂ እኮ ሀቢባ ቤት ያለ አጀንዳ እኮ ለጄ የመቀመጥ መብት አለኝ ቀጥታ ዳይሬክት ላይቭ መከታተል ምችል ሰው ነበርኩ እሺ አሁን እንግዲህ መርዝ ልትጠጣ የነበረው ማናት ይቅርታ አድርጉልኝ ሱሱ የታለች ሱሱ ኢትዮጵያ ገባች ኦኬ መርዝ ለምን እንደምትጠጣው ግን ምን አትስታ ነው በእንት ገነት ሆቴል ሄዳ ነው ገነት አስተናጋጇ ናት እኮ ለሱሱ ጨምሬና ስጪ ብላት እኮ ነው ያዘዘቻት ሰራተኛ ሄዱና የሱሱ ዩቲዩብ ሰብስክራይብ አድርጉና ወይኔ ሱሱዬ ሰፖርት አረጋታለሁ ሱሱን ሰፖርት እናረጋታለን እኔ በበኩሌ ሰፖርት አረጋታለሁ ጉዳት ደርሶባት ነው ወደ ኢትዮጵያ ሄደችው ብለህ ጠይቅ እስኪ ሙቤ ጉዳት ደርሶባት ነው ወደ ኢትዮጵያ ሄደችው አዎ በጣም ብዙ ጉዳት ነው የደረሰባት ጸጉር ቤቷን ሙሉ ትታ አንድ ዕቃ ሳትይዝ አንጠልጥሎ እስር ቤት አስገብቶ 2 ወር እስር ቤት ጨለማ ውስጥ በር ተዘግቶባት 2 ወር ሙሉ ኪያር ወንቺ ማሊ ቤታ ሲፋኒብሳ ቃልቲን ኩኒ ዱፍቴ ቤታ ነው ብራ ኦኬ አብዲጌታቸው ብራ ዱፍቴ ኤኙማ ኮቲን ኦሮሞማ ኮቲን አትዱ ለማጅራየት ኦኬ
tole jennee yeroo nu dhannee akkamitti eenyummaa keetitti duudama jennee dubbii kaafnu. Lakkii qaalittiinis jookariin nama meeqa waan ta'e godhaa turtedha kennaa guguddaa kennaa turtedha jedhame. Namni kun nama gaafaa caalu hunduu intinaa jedhedha dhiifama gaafadhuu jenneen hawaasa. Ana tof salphisee simbira dhufuun hin jettu seete. Inna. Amma kanaaf ragaatti funaannataa irra dhiisati. Eessa jirti isheen biyya kam jirti? Yeen yaallachuu agarwaa. ያለችበት ሀገር ምንድን ነው? ሊባኖስ ቤሩት። አሁን ሊባኖስ ያላችሁ ሰው ተጠንቀቁ። ዜግነት አለኝ ምናምን እያለች ነው። አረ የለውም እባክህ እንዲህ አይነት ሰው ቱሪናፋ ሙባረክ ለሄለን እኮ ነው ጆከርን አትስደቢብኝ ብላ 4 አንበሳ ነው እንዴ? አዎ እኔ ራሱን የማውቀውን ልንገራችሁ አንድ ነገር። በቀደም እኔ ቁጭ ብዬ ሄለን ሳይኮሎጂ ቤት እያዳመጥኩኝ የጆከር አጀንዳ ለሄለን ሲመጣ ሄለን ታውቃላችሁ አጀንዳ እያመጣች ነው ከሰው ላይ ብር የምበላውና የጆከር አጀንዳ ሄለን ቤት ሲመጣ ኖ ሄለዲ በጆከርማ እንዳትመጪብኝ ብላ 4 አንበሳ አላወረደችም። የጆከርን ስም እንዳታነሺ ብላ 4 አንበሳ ወረድ ይችላል። ከዛ ሄለን አንበሳዋን ላጣረገችና በልታ ተወች። እቺ ሱሱ ደግሞ አገር ቤት የገባችው ማለት ነው። አገር ቤት አሲዛ አስገባቻት ከልጇ ላይ ነጥላ እሷ ሀታ ጉቺ ራሱ ማለት ነው ከሱሱ ጎንነን እንዴት ታሲዟታላችሁ እቺ ሊሰርታት ብላ ከጉቺ ራሱ ከሱሱ ጎን ነበረች። ምን አረገች? ሂዳ ከጆከር ጎን ነኝ ስላለች ያችኛዋ ማለት ነው ገነት ከጆከር ጎን ነኝ ስላለች ብቻ ጉቺ ራሱ ተገርብታ የገነት አሽቃባጭ ሆና ቀረች ማለት ነው። ልጅቷ ብር አላት፣ በብሯ ነው እየሄደች እዚህም አንበሳ ታራግፋለች፣ እዛም። ትናንትና የኦሮሞ ልጅ እኔ ኦሮሞ ነኝ ብላ አይደል ዛሬ ኦሮሞ ስር የገባችው? ትናንትና የኦሮሞ ልጅ አንቀበልም እንደዚህ አይነት ሰዎች በርባሪ ሸኔ 5 ልጆች እና ስደት ሀገር ላይ ቁጭ ብላ ጌም ለልጆቿ እርዳታ ብላ ስትጫወት እኮ ከሷ ተቃራኒ ሂዳ ነጃት እኮ ኡስታዝ አቡበክርን ውሻ ምናምን እያለች ስትሰድብ የነበረች ጀግና ናት እኮ። ኡስታዝ ያልቀራት ነጃት ከጆከር የባሰች ተቃራኒ ናት ለመሳደብ ማለት ነው። ኦሮሞን ምጠላ ለነጃት ሂዳ 6 አንበሳ አላወረደችም ዛሬ ማለት ነው። እሷ በቃ ዛሬ እሷ እኮ መጣ ምን አለች ታውቃላችሁ? እኔ የኦሮሞ ልጅ ነኝ፣ እንዴት ነው የኢትዮጵያ ብሔር ብሔረሰቦች ተሰብስቦ እኔን ሊያጠፉኝ ነው እና ድረሱልኝ ጥሪ ያቀረበች። እኔ ደግሞ አጀንዳውን ስለሰማው ቪዲዮ ስላየው አይሆንም አልኳት። አይሆንም ዛሬ ነው እንደ ኦሮሞነትሽ የተሰማሽ አልኳት። ብሔርና ብሔርን ልታጋጭ ማለት ነው። ብሔርና ብሔርን ለማጋጨት መጣች ዛሬ። ምን አገባንኛ? ኦሮሞ ተባክራ እንደዛ ወደ ብሔር ልጎተው ነው። አማኮ ወኒቴ ማልሴቴ namni dubbii balleesse ama fakkeenyaaf haa ta'u dhiifama gaafatu akkaataa ijoolleen Oromoo barbaadeetti jennee hamma tokko yaallee turre. Kan dubbiin akkatti qabeema. Marcos sin jaalladha sin kabaja ana jaddicha keessaa beera dhiifama naa. Ani keessaa beera. Bakka wama kana hin gaafatin dhiifamoo hin barbaadu. Anamma jara waan godhaa roonatu beeka. Dubbiin akkaatiin dubbiin dhaabu miti. Dubbii asirratti seedisu miti. እኔ እንደዚህ ምተው ነገር አይደለም። የፈለገ ሰው ረገጠኝ አያገባኝም። ለምንድን ነው ዛሬ ወደ ብሔር ጎታ ያመጣችሁ? ከፈለክ ከኔ ጋር ቁም፣ የፈለክ ሰው ደግሞ ከኔ ጋር አትቆም። ለምንድን ነው ወደ ብሔር መጎተት ያስፈለገው? እሺ እዛ ቀን ያዳመጣችሁ እውነቱን ተናገሩ። እሷ ሌላ ብሔር ናት ተብላ ትሰድባለች አጀንዳው ላይ አልሰማውም። አልተሰደበችም። በብሔር ያለ ነው ማንም በብሔር ሰደቡኝ እያለች ነው መጣ። አሁን አብዲ ቤት ገብታ ማለት ነው። እኔ አልዋሽም። አብዲ ቤት ገብታ በብሔር ነው የተሰደብኩት ስትል አይ አልኳት። ይሄ ነገር አብዲ መጣራት አለበት። ሁሉም እንደፈለገ ሆኖ የኢትዮጵያ ብሔር ብሔረሰቦች ያላቸው ችግር ይበቃቸዋል። ሌላ ችግር ደግሞ አናመጣበትም ህዝቡ ላይ ማለት ነው። ለአንድ ጦንቃይ ብለን ማለት ነው። ሙቤ እንዴት ነህ? ሰላም ነው ወይ? አውርቼ ይቅርታ ካቋረጥኩ። እሺ አለሁልህ። ቻው በጣም ሙቤ እኔ ወጥቻለሁ። እሺ ባያት ማርቆስ ባይ አካዳሚክ ፕላን ፈረነም ቢሉ ቻው። እሺ እናቱ አውሪ። ገነት ማለት ይኸውልህ እኔ ቤሩት ነው የምኖረው። ገነት ቤሩት ላይ
እኔ የኦሮሞ ልጅ ነኝ፣ ዘሮች አሉ። በኦሮሞ ስም እየነገደች የኦሮሞን ስም ታጠፋለች። ከእንደገና ደግሞ ብዙ እህቶቻችን ቤሩት ላይ ያለ ወረቀት እየኖሩ እኔ የዜጋ ሚስት ነኝ፣ እኔ አስገድላለሁ፣ እኔ አሳስራለሁ፣ እኔ አስይዛለሁ እያለች እየፎከረች ልጆች የምታስፈራራ የብዙ ልጆች ህይወት ያበላሸች ከነ ማስረጃው ከነ ብዙ ነገር አለ ስለሷ ማለት ነው። ሱሱ የምትባለውንም በጥንቁልና በመተቷ ከጓደኞቿ ጋር አንድ ላይ ሆና አሳስራት ህይወቷን በጥብጣ ሁሉ ነገሯን ቀምታ እስር ቤት አስወርውራት በባሏ ማለት ነው በገንዘብ ከፍለው እስር ቤት አስወርውራት ወደ ሀገሯ ልጇን እዚህ ያስቀርተው ለብቻዋ ነው የላኳት ወደ ሀገሯ። ቀባ ሱሱ ምን አጠፋችባት? ምን አደረገችኝ ብላ ሱሱ ስሜን አጥፍታለች፣ ሰድባኛለች፣ ጠንቋይ ብላኛለች ብላ ማለት ነው። እና አንቺ ነሽ ቪዲዮ ያሰራሽው ሰው የሆነ ፌክ አካውንት ሰው ገለዋል ብለው የነሱን ፎቶ አርግተው በሌላ ድምጽ አድርገው ተፖስተና እሱም ፖስት ያስፖስተችው አንቺ ነሽ ብላ ነው። በዛ የተነሳ ነው የከሰሰቻት። የሷ ክስ ተቀባይነት አላገኘም እዛ እስር ቤት ማለት ነው። እንደዚህ አይነት አደጋማ ዝም ማለት የለባችሁ በኢትዮጵያ ብሔር ብሔረሰቦች በፈለገ ነገር ብንጣላ ራሱ እና እስር ቤት ተቀባይነት አላገኘም የሷ ክስ። ሱሱ የታሰረችበት ምክንያት አንደኛ ወረቀቷ የሰራተኝነት ነው። የማዳም ቤት ውስጥ የምትሰራ እንጂ ውጪ መሀል ከፍታ ፀጉር ቤት ከፍታ እንድትሰራ አይደለም። በዛ የተነሳ ነው እሷ እስር ቤት የገባችው የታሰረችው እንጂ ገነት አይደለም ያሳሰረቻት። ገነት ከሰሰቻት፣ የገነት ክስ ተቀባይነት አላገኘም። ከዛ በኋላ በቃ እንደዛ ነው እንጂ እሷ ሱሱን ያሰቃየቻት በወንዶች እያስፈራራች በወንዶች በጋርዶቿ ገንዘብ እየከፈለች ብዙ ነገር ነው ያደረገቻት። ልጅቷ ያሰቃየቻት እሷን ብቻ አይደለም ብዙ ልጆችን ነው የምታስፈራራው። ለፖሊስ ያሳወቀችው እኮ ገነት ናት እኮ በመዳም ወረቀት ውጭ እየሰራች ነው ብላ እኮ ለፖሊስ ኢንፎርሜሽን የሰጠችው ገነት ናት። ማማ አያችሁ፣ የመዳም ምስኪን ማለት ነው። እዩ የመዳም ምስኪንን አሰቃይታ እኔ አልደግፍም። ሳራ የምትባለው ከፈለገች አማራ ትሁን ከፈለገች ጉራጌ ትሁን እኔ ብሔሩ አይመለከተኝም። ግን ሴቶችን እንደዚህ የምታሰቃይ እርኩስ ማለት ነው። አንተውም ዛሬ ደግሞ አሁን ችግራችን ምንድን ነው? ተጣላን። እንዴት ተጣላን? መታ አብዲ ጓደኛ ቤት ገብታ ኦሮሞ ስለሆንኩ ብቻ ነው ይሄ ሁሉ በደል የደረሰብኝ። ተሰባስቦ የኢትዮጵያ ብሔር ብሔረሰቦች ተሰባስቦ አቢባ ቤት እንደዚህ በልቶኝ እንደዚህ አድርጎኝ ኦሮሞን አትወክልም። የኦሮሞን ህዝብ አፋሳ ነፍሰ ገዳይ ናት። ቴንኪው። እንደዚህ መናገር አለባችሁ ሴቶች። ማንም እዛ በፈለገ ነገር እየጣላ መጥቶ በብሔር ነው ይበቃል አለ ድሮ አማራ ትግሬ ምናምን የሚለውን ዘፈን መስማት ሰልችቶናል። እኔም ውሸት ነው ኦሮምኛ መሰሙ አዳምጣችኋል ምን እያልኩ ነበር ማለት ነው። ከመጀመሪያው ውሸት ነው፣ ውሸታም ነሽ፣ ከብሔር ብሔረሰቦች ልታጣይ ነው ብዬ ነው እንትን ያልኳት እና ስራዋ ጥንቆላ ነው ማለት ነው። በጣም ይገርማል። እሺ ቀጥይ ማለት ሶኒት ቀጥይ ሶኒት ቀጥይ። ኢንፎርሜሽናን የምታውቁ አውሩ። ኢንፎርሜሽናን የምታውቁ እፈልጋለሁ። ኢንፎርሜሽናን ሰብስቤ መወስድበት ቦታ አለኝ። የሰው ህይወት ጠፍቷል የተባለ ነው። እስኪ ይሄን ነው የጠፋው? እንዴት ነው የጠፋው? እሺ ሜሪ ሰላም ላንተ ይሁን። ሙቤ እንዴት ነሽ? አለሁልህ ደህና ነኝ። ገነት ማለት እኔ አንድ የማይገባኝ ነገር አለ። በቅድሚያ እኔ ሰው ነኝ። ሲቀጥል ገነት የብዙ ሰዎች እንባ ያለባት ሀቢባ ቤት ተከሳ መታ ጠንቋይ መሆኗ በአደባባይ የተረጋገጠ ምስኪኖችን በጥንቁልና በጥቁር ዶሮና በጥቁር በሬ የምታስፈራራ እንዲሁም በጎች ስትፈልግ በፍየል የምታስፈራራ። እኛ በመጀመሪያ ደረጃ የሰው ልጅ ሁሉ የሚጠብቀው እግዚአብሔር ነው። ከየትኛውም የጥንቆላ አሰራር
ከጥንቆላ ኃይል የሚጠብቀን እግዚአብሔር ነው። የሚጠብቀን አይተኛም። ነገር ግን ሁሉም ማለት ነው የልባቸውን ይሰሩና ሰውን ያስለቅሱና አማራ ነኝ ኦሮሞ ነኝ ሲሉ ለምንድነው እናንተ የምትቀበሏቸው? የኔ ጥያቄ ነው ሙባረክ። ይሄ የሜሪ ጥያቄ ብቻ ነው። ሜሪ እዚሁ ጋር መጀመሪያ ለመለስልሽ ይሄ ነገር ሴንሲቲቭ ስለሆነ እኔ ድሮ ብዙ ነገር አወራ ነበር፣ ግን የሰው ልጅ ሆኖ የማይሳሳት ስለሌለ አይ ይሄ ነገር አዋጣኝም ለሀገር ኢትዮጵያ ምንም ነገር ማድረግ ቢያቅተኝ ራሱ ዝም ብል ጠቅሚያታለሁ ብዬ ነው ዝም ያልኩት። ገባሽ? ዝም ያልኩት ለዛ ብዬ ነው። ድሮ ታቁኛላችሁ፣ የፈለገውን ሰው እከካለሁ፣ ማንንም አልፈራም። ግን ይሄ ነገር ህዝብና ህዝብን ማፋጀት እንዲህ ምንም ነገር ውጤት የለውም። ስለዛ አንድ ሰው ተሰደበኝ ብዬ ሌላም ብሔር መሳደብ የለብኝ በሚል ዝም ብዬ እንደዚህ አይነት ነገር አቁሜ፣ ሁላችሁም ታውቃላችሁ፣ ድፍን የኢትዮጵያ ህዝብ ምስክር ነው። አሁን እሷ መታ አብዲ ቤት ኦሮምኛ የሚሰሙ ወንድሞች እህቶች አሉ እኮ። አብዲ ቤት መጣ ምን አለች? ወላሂ ለአዚም ነው የምላችሁ ኦሮሞ ስለሆንኩ ብቻ ነው ተሰብስበውብኝ፣ የኢትዮጵያ ብሔረሰቦች እንዳለ ተሰብስበውብኝ ሊያጠፉኝ ነው፣ ሊገሉኝ ነው፣ እንደዚህ ሊያደርጉኝ ነው ስትል ትላንትና ለምን እንደዚህ አላልሽም? ሀቢባ ቤት ጉዳዩ አልቋል አልኳት። ኖ ሀቢባም ራሷ አንተ እዛ እየሄድክ እየዋልክ ነው። እሷም ራሳ ብዙ ነገር ብላኛለች። ምን አገባኝ ታዲያ? እኔ ሀቢባ እሷን እንደዛ ስላለቻት ሀቢባ መጥራት አለብኝ እንዴ? የፈለገ ሰው ሀቢባን አያስጠላኝም። የፈለገ ሰው ራሷ የተናገረችውን ነገር እጠላሃለሁ ካላለች በስተቀር እህቴ ናት፣ በጣም አከብራታለሁ፣ እወዳታለሁ። ሀቢባ ቤት ለምን ትገባለህ አንተ ራስህ? ልጅቷ እኮ በጣም ብዙ ፖለቲካ ልትሰራ ነበር እኔ ባልኖር ማለት ነው። ለዛ ነው ፎቶዋን ይዤ የመጣሁት። ሱሱ ማናት? እኔ ሳቅክ ሙባረክ፣ እኔ ሳቅክ ማለት ነው። እኔ ሳቅክ ለሴቶች የምትቆም ሱሱ ማለት በቤሩት የምትኖር አንዲት ምስኪን ሰርቶ አደር ለፍቶ አደር በጥንቁልና ሱሱ መጣለች፣ በጥንቁልና የፈዘዘች የደነዘዘች ምስኪን እናት ነች። ኦኬ፣ ስራዋን ቀጥታ የኢትዮጵያ ብሔረሰብ ማወቅ አለበት። መጀመሪያ ህዝቡን እናሳውቃለን። ከዛ በኋላ ባለን ኤምባሲና ባለን ህግ፣ በሀገራችን ህግ የህግ የበላይነት እንዲከበርልን እንፈልጋለን። እኛ የመዳም ምስኪኖች የፈለገ ሰው እንደፈለገ እንዲጫወትባቸው አንፈልግም። የፈለገ እኔ ላይ ትስራ የፈለገችው ገልብጪኝ ከፈለግሽ። ሙባረክ እዚህ ጋር አንድ ነገር ልብ በል። ቆይ አንዴ ማለት ላውራ፣ የሆዴን ላውራ፣ በእናትሽ የሆዴን ላውራ። ፈቃደኛለሁ ሙቤ ትፈቅድልኛለህ? ወንድሜ አክብሬ ነው የገባሁት። ቴንክ ዩ። እቺ ሴት ማለት ነው ማንም ሰው እንደዛ አይነት ወሮ በላ አውሬ ሰውን በስሂር የሚያሳብድ ሰውን በስሂር ከስራ የሚያፈናቅል ሰው ማቀፍ የለበትም። አንደኛ ኦሮሞን አትወክልም። ኦሮሞ ሲጀመር አያውቃትም። ኦሮሞ እንደዛ አይነት በስሂር በትብተባ በተንኮል በሸር የሚተዳደር ማህበረሰብ አይደለም። እኛን አትወክልም፣ እኛን አትመስልም። ፈርስቶፎል ማለት ነው። ሌላው ደግሞ አንድ ሴት ምስኪን እንደራሷ ሴት የሆነች ሴት እየሰራች በክብር በምትኖርበት ሀገር ሙባረክ አይደለችም። እየሰራች ተከብራ በምትኖርበት ሀገር ሱሱ ሁማኔር ነው የሚለው። እሺ ሱሱ ሁማኔር ነው የሚለው። ሱሱ ሁማኔር እናቀቻ በአማርኛ ነው ያለ። አውሪ እናቴ። ተዋርዳ በሰው ሀገር በክብር የምትመላለስበትን ሀገር ተዋርዳ እንደ ውሻ ነው ተጥላ እስር ቤት ውስጥ ተቆልፎባት የልጇ ጠረን እየናፈቃት ታስራ ኢትዮጵያ የገባችው በገነት ጠንቋያ ነው። ጥቁር ዶሮ ቀላቢ የሰው እንባ ግብር አድርጋ የምትኖር በየቤቱ የሚፈሰው እያንዳንዱ አንበሳ የሰው ደም ነው፣ የሰው ታሪክ ነው፣ የሰው ደስታ፣ የሰው ሁሉ ነገር ነው፣ ገንዘብ ጭምር። ሰራቢ ናት እቺ። የሰው ገንዘብ በመሰለብ የምትታወቅ ናት። ገነት ማለት ነው። በቻለችው ሰውን የምታስፈራረው በጥንቁልና ነው። ጥንቁልና ምንም ኃይል የለውም የሰው ልጅ ላይ። እኛን የሚጠብቀን እግዚአብሔር ነው። እኛን የሚጠብቀን እሷ የተማመነችው በጥቁር አህያና ጥቋቁር በሆኑ ነገሮች ነው ተመክታ ምስኪኖችን የምትበድለው። ቤሩት ላይ መታወቂያ የሌላቸው ሰዎች ማለት ነው ፈርተዋት ተበድለው ተገፍተው መናገር አፋቸውን በጥቁር ዶሮ ዘግታ ሱሱን እኮ ልታሳብዳት እግዚአብሔር ስለጠበቃት ነው። ጓደኛዋ መርዙን አልጨምርም በፍጹም ብላ እግዚአብሔር ነው ያቺን ሴት ያንን መድኃኒት እንዳጨምር አድርጎ አስደፍቷት ዛሬ ላይ ሱሱ ቆማ ለመሄዷ። አንተ እህት አለክ፣ ሚስት አለክ፣ ልጅ አለክ። ኦኬ፣ ሴት ልጅ እንዲህ ስትደረግ ደግሞ ቆመን አናይም። ማንም ተቀባይነት የለውም። እንደዚህ እህቷን እንደ ውሻ አስጠርዛ ኢትዮጵያ አስልካ አሁን በምን ፊቷን ኦሮሞ ነኝ የምትለው? ኦሮሞ አውሬ የለውም። እንደዚህ አይነት ኦሮሞ አይቼም ሰምቼም አላቅም።
እኔ በኦሮሚያ ክልል ነው ተወልጄ ያደግኩት። ኦሮሞ ጠንቋይን፣ በዳይን፣ ገፊን የሰውን ሀቅ የሚበላን አቅፎ አያቅም፣ ወደፊትም አያቅፍም። ኦሮሞ አስታራቂ ነው። ኦሮሞ ሰው አቃፊ ነው። አውሬ እንደሷ ቆሻሻ አውሬ ግን በሴት ደም በሴት እንባ እየገበረች የምትኖር ሴት አያቅፍም። ተቀባይነት የላትም። ገነት እያንዳንዱ የምትረጨው አንበሳ የሰው ደም ነው፣ የሰው ቆዳ ነው። የምታየው አንበሳ ከሰው የተሰራ ነው። ለኔ በተለይ ከሱሱ ከሴትነቷ ከክብሯ ከሞራሏ ከዓላማዋ ተገፎ የተሰራ አንበሳ ነው። ሱሱ እዚህ ስር ካለሽ ፍላወር ወርወሪ ካለለሽ ደግሞ ሼር አድርጉላ። ሱሱ ስለዚህ የትም ቦታ ተበደለችው ለዳችን እንከሳለን እኛ የትም ቦታ ወንበር አይኖርሽም። ገነት ማለት ነው። ትሰሚኛለሽ? ገነት የትም ቦታ ወንበር አይሳብልሽም። በፈጣሪ ደጅም ሂጂ የፈለግሽው ጥቁር አህያ ትተሽ ጥቁር ፈረስ አስገንብተሽ ብታመጪ ወንበር አይኖርሽም። ዋጭው የሱሱ አምላክ አይተኛም። ጥቁር በግ በቁሙ ብትቀብሪ ማንም ላይ ኃይል የለውም። ያንቺ ጥቁር ዶሮ ያትርፍሽ፣ ያንቺ ጥቁር አህያ ያትርፍሽ። እስቲ ያውጣሽ። ተዋርደሻል። በሄድሽበት አንገት ደፍተሻል። በሄድሽበት ወንበር አጥተሻል። መተሽ ኦሮሞ ስር ልትደበቂ። ኦሮሞ እንዲያለ ቆሻሻ አያቅፍም። ያዋርዳል። አዋርዶ ክብር እንኳን ቢኖርሽ ክብርሽን አዋርዶ ነው የሚያባርሽ። ቢኮዝ ጠንቋይ ነሽ። ኦሮሞ ጠንቋይ የለውም፣ አያቅም ጥንቁልናን። በፈጣሪ ነው የሚያምነው፣ በእግዚአብሔር ነው የሚያምነው። እንዳንቺ አይነት ጠንቋይ አይተናናቅም። በሴት እንባ የሚደሰት ልጅ አለሽ። በባንጋሊ ወንድ ተማምነሽ ያስወጣሽ መጥቶሱ ዛሬ ኦሮሞ ስር የመጣሽው እዛም እዚህም እንዳበደው ሸምትል ከሰከሽው የሰው ደም ነው፣ የሰው እንባ ነው፣ የሱሱ እናት እንባ ነው። ዋጋ የሚያስከፍልሽ ትከፍያለሽ። ደግሞ ሙባረክ ከሀቅ ጋር የሚቆም ወንድ ነው። እኔ ሳቀው ሙባረክ እንባ አባሽ ነው፣ እንደ ሀቢባ የወንድ እንባ አባሽ። እኔም ማቀው ሙባረክ ይሄ ነው። እንዳንቺ ውሸት የሚደብቅ ውሸት የሚሸሽግ በአንበሳ የሚደለል በአንበሳ የሰው እንባ የሚሸሽግ ወንድም አይደለም ሙባረክ። ዋጭው። እኔ ሙባረክን በዚህ ነው ማቀው፣ በጀግንነቱ ነው ማቀው። ራሱን መስዋዕት እየታመመ እንኳን ህመሙን ደብቆ ሴቶች ሲረዳ ነው ማቀው። እንዳንቺ አይነት ውሻ ግን ጥቁር አይጥና ጥቁር አሞራ ይዞ መጥቶ አንበሳ እየሰጠ ያንቺ ጥቁር አንበሳ ያድንሽ፣ ያንቺ ጥቁር ያድንሽ፣ ያድንሽ። አንቺ ጠንቋይ ማለት ነው። ያንቺ ጥንቁልና ገና ይገለብጥሻል፣ ትገለበጫለሽ። እያንዳንዷ የምትዘሪያት አንበሳ ትበላሻለች። ወራዳ የሴት ወራዳ ማለት ነው። ሴት ሆነሽ ሴትን ያስለቀሽ የሰማይ አምላክ ይፈርድብሻል። የአንቺ ጥቁር በሬ ይምጣና ይፍረድልሽ። አሁን በቤትሽ የሰራሽውን ሰርተሽ ምስኪን አስለቀቅ። ተይ በእናትሽ ተቃጥያለሁ። ለዚች ለሱሱ ተቃጥያለሁ። ልጨርስ አርሬያለሁ። አንጀት ያሯል። አንደኛ ነገር ደግሞ ማለት ነው በጊፍት እየሰጠሽ እያስፈራራሻቸው ይቅርታ በሉ ብለሽ ይቅርታ እኔ የእግዚአብሔር እንኳን የሱሱ ፎቶ አንሺ ማሬ የደቀ መዛሙርት እግር አጥቧል እያልሽ ማለት ነው። ጥቁር ዶሮሽ ማለት ነው። የአንቺ ጥቁር ዶሮና የአንቺ ጥቁር በግ ኃይል ካለው ለምን ሰው ትለማመጫለሽ? እውነት የአንቺ ጥቁር ቁራ ምትቀልቢ ጥቁር ቁራ ጥቁር እባብ ለምን አይሰራልሽም? ለምን ከሸፈ? ለአንቺ ሲሆን ለምን አይሰራም? ልብኛ ነኛ ንኪ ነኛ እኔም የዜጋ ምስት ነኝ። እኔም የዜጋ ምስት ነኝ። ወንድ ኮንሽ ነኝ ንኪ ነስቲ ወንድ ኮንሽ እቺ ማታታ አንቺ አንቺ ማታታ ማታሽን ማጥሽ ሴት ነኝ እኔ ተበቀለላችሁ እኮ ሴትን ማታሽን ማጥሽ ሴት ነኝ እኔ በፍጹም እመቤቴ ሙባረክ እውነት እኛ አረናል። ሴት ስትነካ አንፈቅድም። ወንድ እንኳን ለሴት በሚቆምበት ዘመን ሴት አውሬ ሆና ስትነሳ አንሰማትም። አትኖርም። ቦታ የለሽም። አማራ ወንበር አይሰጥሽም። ትግሬ ወንበር አይሰጥሽም። ኦሮሞ ወንበር አይሰጥሽም። ቢኮዝ ጠንቋይ ነሽ። ለጥንቁልና የሚሰግድ የለም። ሁሉም የራሱ ፈጣሪ አለው። አንቺ እዛው ጥቁር ዶሮሽን ቀልቢ። ያንቺ ጥቁር ዶሮ ያድንሽ አልኩሽ እኮ ያውጣሽ። ገና ዋጋ ትከፍያለሽ። ገና ይቅርታ እንኳን ለማለት ይረፍድብሻል። የይቅርታ ሰዓት የይቅርታ ደቂቃ ታጫለሽ። አንቺ የጥቁር ዶሮ ሚስት ማለት ነው። ንገሪኝታሽ አንቺ የጥቁር ዶሮ ሚስት ባልሽ ያውጣሽ ያትርፍሻው። ማንም አያቀኝም ብለሽ ኦሮሞ ስለተደበቂ። ኦሮሞ አውሬ አይደብቅም። ኦሮሞ ሰው ባሊታ አይደብቅም። ጥቁር ዶሮ ቀላባ አይደብቅም። ኦሮሞ አይደብቅም። እሱ ፈጣሪ አለው። ፈጣሪ ዋቀ የሚባል ፈጣሪ አለው። ሴት እያስለቀሽ ህፃን ልጅ የሱሱ ህፃን ልጅ እናቱን ናፍቆ ትምህርት ቤት ናት ተብሎ እኮ ሸውደውት እኮ ነው እስር ቤት መሆኗን ሳያቅ
በአራት በሮች የተዘጋ ሰንሰለት እጇ ላይ ያስቀመጠችው እኮ እሷ ነች። ሱሱ እኮ ናት የታሰረች የተበደለችው። ጥቁር ዶሮ የታረደባት እኮ ጥቁር ዶሮና ጥቁር በግ የተገበረባት እኮ ሱሱ ናት። ምስኪኗ አላህና ሻክልች ማንም ወንበር አይሰጥሽም። ማንም ሰው እኔ ሴት ነኝ ከሴት ጎን ነኝ። በጥንቁልና ምንም ማሸነፋች። እኛ የምናምነው አምላክ ከጥንቁልና በላይ ነው። አንቺ ከዶሮች በላይ ነው። ሂጂ የፈለግሽውን ነገር አድርጊ። እስቲ አንቺ እውነት ጥንቁልናሽ ያ ጥቁር ዶሮሽ ስራ የሚሰራ ከሆነ አሳይን። እውነትም ጥቁር ዶሮሽ አይላለሁ እውነትም ይሰራል። የምታስቀብሪው በቁም አህያ የምታስቀብሪው ያድንሽ። ይሄውን ያለውልሽ ነይ እኔ ነይ ትቻለሽ ሞክሪ። ምስኪኑ ላይ ኃይል አለሽ። ዝም የምታስቢው በአንበሳ ነው። እንዳንቺ አይነት ጠንቋይ ነው በአንበሳ ዝም የሚለው። ሂጅበት ሙቤ ይኸውልህ አንድ ልብኔን እያለች እዚህ እኔ ያለሁበት አካባቢ ማለት ነው መናገር የምትፈልገው ነገር አለ የምታውቀው ነገር ስላለች ማለት ነው። በአረብኛ ነው እሺ የምትናገረው ያለው مرحبا يلا قولي. بقول ايه اوكي. هيدي اسمها جنة عايشة بلبنان، بتشغل البنات بالدعارة وبهيك امور يعني، ونحن كلبنانية بدنا نظهرها من لبنان، بدنا نكون كلنا صوت سوسو. ሙባረክ ያለችን ሰምታታል? እስኪ ፍቱልኝ የትርጉም ያለ ሼር ገነት የምትባለው እህቶቻችንን ለሴተኛ ዳሪነት ነው የምትጠቀምባቸው እና አሁንም ወደፊትም ከሱሱ አጠገብ እንሁን ነው የምትለው። እና ሙቤ ሲቀጥል አንድ ነገር ነው መናገር የምፈልገው። ይኸውልህ አንድ ሰውን አንድ እናትን የአንድ ልጅ እናትን ሙባረክ ሪካርድ እኮ አይደለም፣ ሴትዮዋ ራሷ ናት የምታወራው። ሪካርድ አይደለም። ሴትዮዋ ማን ናት? እዚህ ሀገር ዜጋ ናት። ሙባረክ እዚህ ሀገር ዜጋ ናት። እሺ ሙቶ አንድ ሚውቱን ክፈቺና ወይ አንተ አናግሪው። ሙቤ ይኸውልህ የዚህ ሀገር ዜጋ ናት። እኔ አካባቢ ያሉ ስለሷ የሚያውቁ ናቸው እነዚህ አሁን የምትናገረው። ለሱሱ ድምጽ እንሆናታለን። ገነት የምትባለውን በሽርሙጥና ሴቶቻችንን ስለምታስተዳድር ስለምትሸጥ ለወንዶች ስለምትሸጥ ከዚህ ሀገር ድምጽ ሆነን እኛ ከልብኔንዬ ድምጽ ሆነን ከዚህ ሀገር እናስወጣታለን እያለች ነው። ለአረቦች ንገሩ። እኛ በኤምባሲ በኩል እንተዋለን። በኤምባሲ በኩል የሰው ነፍስ አለባት እየተባለ ነው። እጇ ላይ የሰው ነፍስ አለ እየተባለ ነው። ኮፕሊክ ሼር አድርጉ። እኛ ጩኸን የማናደርገው ነገር የለም። ሚዲያ ላይ ባሉ እስከ መጨረሻው ነው የምንጋዘው። ማዳም እንደዚህ የምትለው ሊብናን ያላችሁ ኢትዮጵያውያን በሙሉ ማለት ነው ተሰብስባችሁ እቺ ነገት ከዛ ወጣ ወደ ኢትዮጵያ እንድገባልን ማስደረግ አለባችሁ። ለማዳሞች ንገሩ፣ ለማዳሞች ንገሩ። ሁሉንም አፋዘገታለች ሙቤ ምስኪን ወንድሜ፣ ሁሉንም ማለት ነው። በጥንቆላ በጥቁር ዶሮ እያስፈራረች እኮ አፋዘገታለች። ማን ይናገር? ምስኪን እኮ አይናገርም። ስራ ያለው ምን ብሎ ይናገራል? እሷ እኮ የሌለባት ነገር የእሷ ታሪክ ማለት ነው ሙቤ ተወርቶ የሚያልቅ አይደል፣ ተነግሮ የሚያልቅ አይደለም የእሷ ስራ። እስቲ ባሌን ያልሹ ያተርፍሻል። እንግዲህ ያትርፍሽ። የሱስ አምላክ አይተኛም። ሱብሃነክ ያ ረቢ ይበቀልሻል። አንጀታችን እንዳሳረርሽ ያንቺ ጥንቁልና ያደነሽ ማሬ። ለምን ድምጽ አልሆነልሽ? ቤሩት ያለን ወጣቶች እንዳለ ቤሩት ላይ በስደት ላይ ያለን ወረቀት ያላችሁም የሌላችሁም ድምጽ ሆናችሁ ገነት ገና የምትቀመጪበት ወንበር እሳት ሆኖ ይበላሻል። እያንዳንዱ ጠንቋይ ቤት ሄደሽ የገበርሽው ዶሮ ድምጽ አጥቶ ይበላሻል። ወደ አንቺ ነው የሚገለበጠው። የቱም ጥንቁልናሽ አይሰራም ሀቢብቲ። ሌሽ ላንቺ አልሰራም። ሌሽ ላንቺ እንደ አንጀቴን አሰራኝማ አልተዋትም። እቺ ሙባረክ አንጀቴ ማለት ነው። ስለሷ መታቁ እየገባችሁ ኢንፎርሜሽን ለኢትዮጵያውያን ስጡ። ሪከርደሮች ሪከርድ እያደረጋችሁ ይሄ አጀንዳ ዛሬ ብቻ የሚቆም ሳይሆን ሁሌ ማለት ነው እየበላለስ። ለምን የመዳም ቤት ምስኪኖች ብዙ ስቃይ እየደረሰባቸው ነው። በሌላ ነገር
ኤምባሲ ያልደርስ ብሎ እየሞቱ ያሉት መዳሞች ከፎቅ እየወረወሩ ቤት ውስጥ እያስገቡ እንደፈለጉ የሚያደርጉት አንሶ አሁን ደግሞ በራሳችን በኢትዮጵያዊ ሴት እሱንም ደግሞ ብሔርና ብሔር ለማናከስ ሙቤ ወይ አፉ በለኝ። ንግግርን ማቋረጥ አልወድም። ስመጣ ቅድሚያ ስለምሰጠኝ አመሰግናለሁ። እኔ በጣም ተናድጃለሁ በዚህ ሰዓት። ኦብቪየስሊ ይቅርታ፣ አንተንና ማርቆስን ይቅርታ መጠየቅ ፈልጋለሁ። እኔ በጣም አዝናለሁ ለሰው፣ በጣም አዛኝ ነኝ። እቺ ልጅ ይኖራታል፣ ቤተሰብ ይኖራታል። ህይወቷ እንዲበላሽ አልፈልግም። እኔ በጣም ነው ለሰው ማዝነው። ሰው ካልነካኝ ሰው አልነካም። አሁን ግን ላይቭ ገብታ ምን እንዳለች ሪካርድ አድርጌ ልኬልሃለሁ። ቴሌግራም ገብተህ እንድታሰማ እንፈልጋለሁ። አሁኑ ነው እኔ ራሴን ሪካርድ ያደረኩት። ማሜ ዲፈመ ጉዳ ኮሜንቲ በሬሳ ቱርጠስ ክፈትና ሁላችንም አንድ ላይ እንስማ። ቆይ ይኸው መጥቶልኛል ቪዲዮ። ሁላችንም እንስማ። ሁላችንም እንስማ። እናንተ ማታውቁትን ጉድ ተናግራለች እሷ። ማታውቁትን ጉድ ለኔ ግፍት የሰጠሽ በጣም እኮ ነው የሚደብረው። ለምን ያን ጊዜ እሺ እኔ ስናገር እነሱ ለምናት ለኔ እኮ ቢያንስ አይ እንደዚህ ሆነ ላቆመላት እንደ ብሎ ማመስገን እንጂ የሚገባቸው የእነሱ ልጅ ነሽ አይደል? ነው አይደለም? የሷ ነው የኔ ነው ኔትወርክ የሚይዘው። ለፊት ትንሽ አስጠጋሙ ቤ ግስንትም ነራ እንዳለልኩ የኛምቲ ኑቱ በለስ በቃ ዲፈማ ማሜ ኑበን አሴት ይቅርታ አንቺም በነገራችን ላይ ይህንን ቁማር የሰራ ሙባረክ ነው። ለምን እንዲያሰራ ደግሞ አውቃለሁ። ይህንን ነገር የላከችው ማናት? በእነ ሀቢባ በኩል ነው ተልኮ የመጣ ይገባል። እነሱ ናቸው ፔጣሉ እኔ መቼ ሆን አውቃለሁ። እኔ ማንም እኔ ላይ ድራማ ሊሰራ አይችልም። ሙባረክ ማን እንደላከው አውቃለሁ። ሙባረክን ማን ይሄን ነገር ወላሂ ሀቢባ ጋር ከተገናኘ ቆየን። ጨርስ ገና አልሰማችሁም። እንዴት አድርጎ እንትን እንዲያስባለ እኔ ቁማሩ በደንብ ይገባል። እዛ ግሩፕ እነማን አሉ በደንብ አውቃለሁ። ማንም ምንም አታመጣ። እኔ ሲጀመር ጆካዬ አንዴ እኔ ኦሮሞ ነኝ ኦሮሞች ቁሙልኝ ብዬ እነሱ ጋር አልሄድኩም። እኔ እነሱ ናቸው የጠሩኝ ነይ ብሎኝ እንጂ እኔ ቁሙልኝ አላልኩም ወይ ተናገሩልኝ አላልኩም። እዚህ ጋር የመረጥኩትን መንገድ እኔ መፍትሄ ነው። ማንም ሊያዘኝ አይደለም። እኔ ማንነትሽን አውቄ ነው የቆምኩት። ስለ ብሔር እኔ ነኝም አላልኩም። እኔ ኦሮሞ ነኝም አላልኩም። እኔ ብሔሬ ብዙ ነው። ያሳፍራል። ለማንኛውም ገድዬ በቃ አትታይ። አዳምጡ። በእኔ ምክንያት አትታይ። እኔ እና አንቺ በብሔር ምክንያት አይደለም የተገናኘ ነው። አላረግም። እኔ ደስ የሚል የምታደርጊላቸው እኔ ብሔሬ ደግሞ ከነገርኩ ማለት ነው። እኔ ይኸውልህ ብሔሬንም ካልኩ ከኔ አማራ ነኝ። ጉድ ሆንን። በፍጹም አማራ አይቀበልም። ስሜት ውስጥ ገብቼ ነው ይሄን ነገር ያመጣሁልህ። ከአሁን በኋላ ሙቤ ምንም ነገር አልከለክልህም። አቢባ ጋር ብትሄድ ምንም ብትፈልግ እኔ ከጎን ነኝ። ጎአሄድ ሂድበት። ፍቃዱን ሰጥቻለሁ። እቺ ልጅ መታ አንተ ጋር ስገባ ምን ብለህ ምን ብለህ ነው ነገረችው? ምን አለች? አንተ ጋር ስትመጣ ምን ብላ ነው የመጣችው? መቼ ነው? ዛሬ መጀመሪያ ስትመጣ የአማራ ህዝብ ጠላኝ፣ ተደራጁብኝ፣ ተደራጅቶ ስራዬን ሊያበላሹብኝ ነው። እኔ ኦሮሞ ነኝ፣ እባካችሁን አትርፉኝ፣ እኔ የእናንተ ልጅ ነኝ ብላ ስንቴ ነው ወረበል ከአባ በአላህ ስም ነው የምልላችሁ። ደጋግማ አስለምናኝ በሲፈን በኩል ሲፈን አቀርባታለሁ እዚህ ጋር በሲፈን በኩል እኔ ደግሞ ምን አልኩ? በእናትህ ተናገርልኝ። አብዲዬ ምን አልኩሽ?
ማይንድ ጌም እንደዚህ አልኩ። አላህ ማለት ነው ልጄ ላይ አባት አያርገኝ በሰላም ያሳድረኝ ምን አልኩ አብድ እያልኩት እነዚህ እርኩሶች አልኩት እንደዚህ እኔ ሴት ልጅ በሰላም አልኩት እነዚህ እርኩሶች ወደዚህ እየሄዱ አብሮ ከአማራም ኦሮሞም ትግሬም አብሮ ይኖራል። ግን የሆነ ነገር አጥፍቶ ከተፈረደባቸው ወደ ኦሮሞ ይመጣሉ አልከኝ። አሁን እኔ ፍቃዱን ሙሉ ሰጥቻለሁ። አሌክስ እዚህ ጋር ነው፣ ኪያ አለ፣ ማሜ እዚህ ጋር አለ፣ ቶኪቻ መጥቷል። የአማራ ልጆች ተጣ አማራ ስለሆነች አይደለም። እኔ አማራ የምትለው አሁን ነው የሰማሁት። እኔ ኦሮሞ ነኝ። ኦሮሞዎች ተሰብሰቡልኝ፣ አማራ ሊያጠፋኝ ነው፣ አማራ ሊገለኝ ነው ብላ አብዲ ቤት ገብቼ እኔ እንደዚህ አይነት ነገር አልቀበልም። ሲጀመር ነይ ብሎ እኔ የብሔርን ነገር ሴንሲቲቭ ነው አላደርግም። ትናንትና አብረሽ ስትኖሪ ኦሮሞ ነኝ አላልሽም። ዛሬ መጥተሽ የኦሮሞን ህዝብ ማንሳት አትችይም፣ የኦሮሞ ህዝብንና አማራን ህዝብ ማጣላት አትችይም ብዬ ወላሂ የያዝኳት እኔ ነኝ። አንቄ ህዝቡ ይታዘበኛል። አንቄ ማለት ነው። ከእንደዚህ ያለ ነገር ከወጣን ቆየን ውለነበር ቆየን። አማራም ሰው ነው። አማራም እንደ ሰው እኔ ጋር ሙባረክ ጋር አማራም እንደ አማራነቱ ይኑር ይመቸው። ኦሮሞም እንደዛው፣ ጉራጌም፣ ስልጤም የትኛውንም ብሔር አይበልጥም። ወደድክም ጠላህም ሰው ነኝ እኔ፣ እስላም ነኝ እኔ፣ ኢትዮጵያዊ ነኝ እኔ። ረሱላችን አለይሂ ሰላቱ ሰላም ዘረኝነት ጠንብናት ያሉትን ማክራር አልፈለግም እኔ። ሃይማኖቴ ህይወቴ ነው። ከረሱል አልበልጥም። ረሱላችን አለይሂ ሰላቱ ሰላም ዘረኝነት ጥንብናት ብለዋል። ለድሮውንም ራሱ በትፍ ለተናገርነው ፈጣሪ ይቅር ይበለን፣ ያ ረቢ ይቅር በለን። እቺ አሽቃባጭ ቅድም ስናገር እየሰደባችሁኝ የነበራችሁት አያችሁ አይደል? አሁን ደግሞ አማራ ሆናለች። ነገ ደግሞ ከዛ ተጎልጉላ ስትወጣ ትግሬ ነኝ ትላለች። እቺ ህዝብና ህዝብን በጠንቆላ ልታባላ ነው። አሁን ስለሷ የምታውቀው ኢንፎርሜሽን ንገሩን እናቴ። ቀጥይ ሂጂባት። እሺ ለማንኛውም ሙቤ ልጅቷ በጣም ታሪኳ ተነግሮ አያልቅም። ሀቅ ነው የምነግርህ። እኔ በፊትም ብያለሁ፣ ኦሮሞ የዋህ ስለሆነ ኦሮሞ አቃፊ ስለሆነ ሩሩ ሆዳችንን ስለምታውቅ ልትደበቅ መታለች። ግን እግዚአብሔር ደግሞ ምንጊዜም ያዋርዳታል። ቢኮዝ የሰው እንባ አለባት፣ የምስኪን ልጅ እንባ አለባት። ሴት ሆና እናት ሆና እህት ሆና አንዲት ምስኪን እህቷን ስደተኛ እህቷን ነው እስር ቤት የከተተችው እቺ ሴት ማለት ነው። በሷን ብሶ ጥንቁልና አልሰራ አለ፣ ጥንቁልና አላቅፍሻላት። ኦኬ ጥንቁልና አላግዝሻል፣ ፕሮቴክት አላረግሻላት። ጥቁር ዶሮ አልሰራም፣ ጥቁር አህያ አልሰራም፣ ጥቁር ቁራው አልሰራም። ያላት አማራጭ ማን ነው? እዛ ኦሮሞ ነኝ ትላለች፣ እዚህ አማራ ነኝ ትላለች፣ እዚህ ትግሬ ነኝ ትላለች። ስለዚህ እስከ መቼ ነው ያልሆኑትን ሆነናል ብለው በየዋህነታችን የሚጠቀሙብን ነው የኔ ጥያቄ መጀመሪያው። ኦኬ ሰው በመሆኑ ሁሉም ያከብራል። እኔ ሰው ስለሆነ ወዳለሁ። ነገር ግን ጠንቋይ በየትኛው መልኩ ወንበር የለውም ነው የኔ ጥያቄ። ለጠንቋይ ወንበር አልሰጥም። ጠንቋይ እሷ ሱሱ ላይ ካስጠነቆለች ነገ አንተ ላይ ታስጠነቆላለች። ግን ጥንቁልና አንተ ላይ ሰራም ነው ዋናው ነጥብ። ግን ሱሱን እዛ እስር ቤት ስታስገባት በእንትን ነው በፌክ አካውንት ሰው ስለሰደባት ኦኬ የሰደባትን ሰው ላለመጋፈጥ ምኑን ፈርቶ አህያውን ፈርቶ ዳውላውን እንደተባለው ተረቱ ምስኪኗን ሰርቶ አደሯን ለፍቶ አደሯን ሄዳ ከሰሰቻት። እግዚአብሔር ግን ይቆያል እንጂ ምን ጊዜም ከምስኪኖቹ ጋር ነው። እሷ በእስር ቤት አልቀረችም። እግዚአብሔር እስር ቤት ጨለማ ቤት አልተዋትም። ሐቋ አውጥቷታል። የታሰረችውም በራሷ ውሸት ስለማችል በቦጣቃ ሌላ ነው፣ ስራ ደግሞ ሌላ ነው። በዛ ምክንያት ነው እስር ቤት ልትቆይ የቻለችው እንጂ ገነት በከሰሰቻት አይደለም። ፍላጎት አልተሟላላትም። ነገር ግን ለምንድን ነው አሁን ዋሽታ ይሄ ሁሉ ማብራሪያ ይቅርታ ለመጠየቅ እንኳን አመት የፈጀባት? ኦኬ እንዴት ወንበር ተሰጣት? እናንተ ማለት እንዴት ሰርጋ ገባች ነው? እንዴት ጆሮ ሰጣችኋት? አንዲት ጠንቋይ ሰውን አፈዝሃለሁ፣ አደነግዝሃለሁ፣ እሰራልሃለሁ ሀቢባን እንኳን በጥንቁልና ልታስወልድ የተነሳ ጀግና ናት። ኦኬ ሙባረክ አንተ አዲስ ነህ። ኦፍ ኮርስ አንድ ሰሞን የሆነ ጫጫታ ላይ ነበርክ። ኦኬ የሆነ ጫጫታ ላይ ነበርክ። ለዛ ምንም አልሰማም። ግን አቢባ ቤት ሁሉ ነገር ተሰምቶ አልቋል። ስለ ጥንቁልና ሰውን አፍዛዥ አደንጋዥ እንደሆነች በመተት ሱሱ ልትገላት እንደነበረ እግዚአብሔር ደግሞ ያቺን ልጅ መርዝ ጨምር የተባለችውን ልጅ እንዳትጨምር አደረጋት። መርዙን እንድደፋ አደረጋት። ኦኬ እንደዛ አይነት ጠንቋይ መቼም አናቅፍም ነው። እኛ መሀል ሊገባ አይችልም። ወንበር ሊሰጠው አይችልም። ክብር አንሰጣትም።
ጠንቋይ ነው፣ አፍዛዥ ነው። ለኔ ክብር የለውም። በሰይጣን የሚተዳደር እኔ በእግዚአብሔር ነው የማምነው። እግዚአብሔር ብቻ ነው በኔ ላይ ኃይል አለው። ሰይጣን እኔ ላይ ኃይል የለውም። ጥቁር ዶሮ እኔ ላይ ኃይል የለውም። አህያ እኔ ላይ ኃይል የለውም። ሱቋን ስከፍት እንኳን ጥቁር ዶሮ አሳርዳ ነው የከፈተችው። ቄራ ናት እሷ። ቄራ ታውቃለህ? ቄራ ነው ደም የሚወደው። ስለዚህ በደም የኖረ ሰው በደም የገነባ ሰው እያንዳንዱ የምሰጠው አንበሳ የምስኪን እንባ ነው፣ የምስኪን ደም ነው። ኦኬ ለምን አድናትም? ጥንቁልና አሁን ለምን እሱ ፓወር አልሆናትም? ለምን አላስከበራትም? ለምን ድምፅ አልሆነላትም? እሷ የተማመነችው አፈዛቸውና ደነግዛ ቤሩት ውስጥ ያሉትን እንዳሉ መታወቂያ የሌላቸው አፋቸውን ዘግተው የሚኖሩት ኦኬ እሷን ፈርተው ነው። ማንም ፈርተው ጥንቁልናዋን ትዘጋቸዋለች ሄዳ አላጡን። እሷ ጠንቋይ ቤት ናት። አንተ ዛሬ የሆነ ነገር ተናገር ቡክራ ጠንቋይ ቤት ናት እሷ የምትገኘው ራሄልና እሷ ሆኖ ማለት ነው። ስለዚህ እኔ ሙባረክ አክባሪክ ነኝ፣ ወዳጅግ ነኝ። ምክንያቱም ሴቶችን ስለምትወድ ለሴቶች ሁልጊዜ ለሴቶች ስለምትቆም ከእውነት ጋር ስለምትቆም ስለማታሽቃብጥ አክባሪክ ነኝ። ክብረት ይስጥልኝ ኢቭን ስላስገባኝ ስላደመጥከኝ። ነገር ግን ዛሬም ነገም ኦሮሞም ይሁን ማንኛውም ብሔር ብሔረሰብ መንቃት አለበት። ወሮበላዎች ወንበር ሊሰጣቸው አይገባም። በአንበሳ ሊታለሉ አይገባም። ኦኬ ሁሉም ሰርቶ አደር ነው። ሁሉም ለፍቶ አደር ነው። ሰው በሐቁ ነው የሚኖረው። ሰው በሰራው በልፋቱ በወዙ ነው የሚኖረው። ማንም ጥንቁልና ቤት ሄዶ ዶሮ ገብሮ ባመጣው ገንዘብ የሚኖር ሰው የለም። ለስሙ የምትከተለው ሃይማኖት አለኝ ብላ እሱ ራሱ ይቃወማታል። ስለዚህ መታ አንተ ጋር ቄስ አጫወታት፣ ደና አጫወታት። ገባክ? ኦልሬዲ ይሰሙኛል ብላ ነው የልባችንን ስፋት የይቅርታ ልብ እንዳለን የምህረት ሰዎች እንደሆንን ስላወቀች ነው እናንተ ጋር ልትሸሸገ የመጣቸው። እግዚአብሔር ግን አጋለጣት። አየህ፣ እግዚአብሔር ያጋልጣል። ምን ጊዜም የሰው ደም የሚያፈሱትን ያጋልጣል፣ የሰው የሚያፈሱትን ያጋልጣል። የትም ወንበር አይሰጣትም። ተዋጣው ገነት የምትባል የቤሩት ጠንቋይ የጠንቋይ ራስ የጥቁር ዶሮ ሚስት ወንበር የላትም። ተዋጣው ሴቶችን በጥንቁልና ያስፈራረች ማኖር አትችልም። እኛን የሚያኖረን እግዚአብሔር ነው። ስለዚህ ሙባረክ ጨርሻለሁ፣ ልወጣ ነው። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ካሁን በኋላ እናንተ ጋር ምሕረትም ጠይቆ ሲመጣ አጣሩት። ከኋላው ማን ነው ምንድነው ማጣራት ልመዱ። እሺ ጋይስ ቴንክ ዩ ሶ ማች ለሰጣችሁ በጣም አመሰግናለሁ። ሙቤኮ ረጅም እድሜና ጤና ይስጥልኝ፣ ያቆይልኝ። ተባረኩ። እነንጀደ ጀረኬኛ ሙቤ ስልኪያ አሳራነቺ hamma waa'ee dhuma mucattii kanaa yoo dhiiftan yoo dhiifame keessaa baame yoo kalaas bakka amma mucaa miira keessa galchitaniittu silaa bakka deettee anna amaara silas jetteetti miti maaf qoy hiriyootan qabduu siinaan namni koo namni hangaafa Oromoodha jedhu yookaan hangaafa saba tokko ta'u fakkeenyaaf nama tokkichoo kana beekuudhaaf maalummaa isaa eenyummaa isaa beekuudhaaf namni tokko nama naannoo jira dhalataa eessaa akka ta'e hiriyoota qabaachuu danda'a. Nama naannoo isaatti waliin guddate waliin jiraate qabaachuu danda'a. Sana adda baafachuun intini keessan ture. Amma immoo yoo hafe yoo bakka amaaromte miti achitti jira firoonfattu kalaas waa'ee mucattii ajandaa gochuun maaliif barbaachise? Okay. Amara jettee jirti amma mube akkas jettee jirti. Sibaluu biloo. Abdii waraabee naaf deekee amma. Haale chikko. Maal galchitu yaadeetu baga itti baastanii kana ifamaa akka hin gaafanne. Riipoost godhaa viidiyoo gadhiisee kee abdii harka isaatii waraabee naa argee kee dhufee uummata dhaggeeffachiisee kee qaallittiin እኔ እኮ አንድ ነገር ልንገራችሁ ከፈለገች አማራቱ ከፈለገች ትግሬቱ እንዳንድ ሰው መጣ እኔ ኦሮሞ ነኝ በኦሮሞነቴ ሀቢባ ጮቅናኛለች ብር በልታ ሌሎቹም ጮቅናኛል ስትል ኖ መረጃ እንጂ ሀቢባ ቤት ነበር ብንሄድም ቪዲዮ ብዙ አይተናል ያንቺ ሪከርድ ግደሏት ቁረጧት ፍለጧት የሚል ሰምቻለሁ ለምን ይዋሻል ስል ጠምዳ ያዘችኝ እዛ ያው ሰው ባለበት ነው የምነግረው በኦሮምኛ ብናወራም ማለት ነው ተመለሺ ወደዛው ወደ መጣሽበት ተመለሺ እንጂ እዚህ ጋር ኦሮሞ አማራ የሚለው ድራማ ከቀረ ቆይቷል አዎ ቆይቷል እኔ ደግሞ አንድ ጥያቄ አለኝ ሙቤ አንድ ሰው አማራም ይሁን ጉራጌም ይሁን የፈለገ ብሔሩን ኦሮሞም ይሁን
ማንኛውም ሰው ለሚሰራበት ወንጀል ለራሱ ነው እንጂ ተጠያቂ የሚሆነው ብሔር ተጠያቂ የሚሆንበት ብሔር የምጠቀስበት ለምን አስፈለገ? አሁን እኔ ለምሳሌ እኔ ኦሮሞ ነኝ መጣ ማለት ነው። እኔ ነገር ካጠፋው ብሔሬን አይመለከተውም። ተጎዳች እየተባለ አንዳንድ ሰው ተቆጥቶላታል። ግን እኛ ጠርዘናል። አይተሃል። አሁን ደግሞ ከቤተ ከፍታ እኔ አማራ ነኝ አማራ ስለሆነ ማንም አማራም ትሁን ምን አማራ ወንድሞቻችን ናቸው እህቶቻችን ናቸው። ስንት እንደዚህ ነው ተዋደን ተፋቅረን ምን እንደዚህ ነው። ማንም ሰው ወንጀሉን ሙባሪክ ወንጀል ከሰራ ኦሮሞን አይመለከትም፣ እኛን አይመለከልንም። እዛው ይጨርስ። ራሱን ወክሎ ነው ጥንቁልና የሚሰራው፣ ራሱን ወክሎ ነው ስራው የሚሰራው። ከሰራም ከሚያገኘውም ለራሱ ነው የሚኖረው። ለኛ ምንም ያደረገው ነገር የለም። ማንም ሰው ከአማራም ከኦሮሞም ከትግሬም ከምንም ነው ማንም ሰው ወንጀል ሲሰራ ወደ ብሔር አትውሰዱ። ምክንያቱም ሌላው ይደብረዋል። እኔ አሁን አንድ ሴት ለምሳሌ የኦሮሞ ልጅ እንደዚሁና እንደዚህ አድርጋ ምናምን ተብሎ ብሔሬ ከተጠራ ያ ይደብረኛል፣ ደስ አይለኝም። ምክንያቱም የኔ ማህበረሰብ ይሄ ስላልሆነ ማለት ነው። ስለዚህ እዚህ ጋር አማራ ኦሮሞ የሚለውን ነገር ተውና በሷ ላይ እንደፈለጋችሁ ውረዱባት። እዚህ ጋር ያላችሁ የኢትዮጵያ ብሔር ብሔረሰቦች ሙባረክ ነኝ እኔ ለምናገረው ነገር አማራን አያገባም፣ ኦሮሞን አያገባም። እኔ ለአማራው፣ ለኦሮሞው፣ ለትግሬው፣ ለኢትዮጵያ ብሔር ብሔረሰቡ ለሀገር ኢትዮጵያ አንድ ቁም ነገር ወይ ደግሞ አንድ ነገር ማድረግ ካቻልኩ አፌን ዘግቼ ስለ ብሔሩም ስለ ሀገሩም ረስቼ የራሴ ኑሮ ልኖር ብዬ ነው ዝም ያልኩት ማለት ነው ሁሉ ነገር። ስለዛ እዚህ ጋር የምናገረው ነገር እኔን እንጂ ብሔሬን አይወክልም፣ ሃይማኖቴን አይወክልም፣